ማስረጃዎች ይሰጣሉ ፕሮፌት። ስለዚህ አሁን እርሶ በመጀመሪያ ትምህርቶችን ነው የሚያነሱት። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ፕሮፌት በኦርቶዶክስ ቤተክርስቲያን ውስጥ? አልኩ እኮ አሁን ልናገር ስል ቀደምከኝና ለምሳሌ አስርቱ መጽሐፍ ቅዱስ ለሙሴ የተነገረው አስርቱ ትእዛዛት አለ ለምሳሌ እና ከአስርቱ ትእዛዛት የመጀመሪያው ቃል ለቆመ ምስል አትስገድ የሚል መጽሐፍ ቅዱሳዊ ቃል አለ። ለመቆመ ማንኛውም ሰው ለሰራው ምስል ሰው ለቀረጸው ምስል አትስገዱ የሚል የመጀመሪያው ከአስርቱ ትእዛዛት የመጀመሪያው ቃል አለና እንግዲህ ይሄ በዚሁ ቃል ለምሳሌ ይሄንን የሚያደርግ ሰው ለቆመ ምስል ሰው ለሰራው ምስል የሚሰግድና የሚስም ከሆነ ኃጢአቱ ከትውልድ እስከ ትውልድ ይሆናል የሚል አለ። ከትውልድ እስከ ትውልድ የሚሆናል እና የምናየው ደግሞ ለቆመ ምስል የሚሰገድበት ቦታ ጉዝ ለሆነ የሚሆንበት ቦታ ላይ የምናየው አለ። ይህ ግድ ነው። አሁን እውነት ኖሮ ግን በውስጥ ብዙ ባዕድ የሆነ ነገሮች አሉ። እግዚአብሔር እውነተኛ የሆነውን እግዚአብሔርን በውሸት በሆነ የተለወጡ እውነት ሀሳቦት ይሄ ከሆነ ፕሮፌት በጣም ሀሳቦትን እናደምጦታለን። ግን ምንድነው መሰሎት ማሳጠር አለቦት። አሁን እዚህ ጋር ያለው ሰው በአጠቃላይ ፕሮቴስታንት አይደለም፣ ክርስቲያኖችም አለን። ስለዚህ ምናልባት እርሶ የሚናገሯቸው ንግግሮች እኛ አሜን ብለን የምንቀበል ሰዎች አይደለም። ስለዚህ ምን የሚያደርጉት እርሶ በቃ ይኸው ለምሳሌ ባጭሩ ለምሳሌ ስግደት ጋር ተያይዞ ያላቸው ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ይችላሉ እኮ ፕሮፌት። አሁን ይህ ሁሉ ፕሮሰስ በኋላ በውይይቶች ላይ የሚናገሯቸው መሆን ይችላሉ። በቃ እናመሰግናለን። ስለዚህ ስለ ስግደት ነው ያነሱት። እሺ ለትሻ አንተ ቀጥል። ያው ፕሮፌት የስግደት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥል። የምን ትምህርታችሁ? ስግደት ለቆመ ነገር ለቆመ ምስል ምናምን ትሰግዳላችሁ ምናምን የሚል ሀሳቦችን አንስተዋል እና ከስግደት ጋር ተያይዞ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥሉ ለትሻ ከፕሮፌት ጋር። እሺ ፕሮፌት ሰላም ነህ? እግዚአብሔር የተመሰገነ ይሁን። ስጠይቅ አሁን አንድ ግልጽ ማድረግ ያለብን ነገር መሰለ፣ ከኛ ጋር እዚህ ውይይት ስናደርግ ወይም በምንጠያየቅ ሰዓት ላይ ለምታነሳቸው ነገሮች ሁሉ ማስረጃ ያስፈልጋል። መጽሐፍ ቅዱስ መሰረት አድርገህ ነው የምትጠያየቀው እና ዝም ብሎ ልብ ወለድ የሆነ ወይም ደግሞ የመሰለህን ነገር ማውራት አይቻልም። ጥያቄን ማቅረብ አይደለም። መጽሐፍ ቅዱስ የሚለውን ነው ወንድሜ፣ መጽሐፍ ቅዱስ የሚለውን ነው የጠየቅኩት። አሁን እዚህ ጋር እንትን ለማለት ሳይሆን ዘጸአት ሄድኩ እኮ ዘጸአት ላይ ስለ አስርቱ ትእዛዛት የተሰጠ ቃል አለ። የመጀመሪያው ትእዛዝ አለ። እሱ ለምንድን ነው የምናደርገው? ዘጸአት ስንት ወንድማችን? ዘጸአት ምዕራፍ ስንት ቁጥር ስንት? ዘጸአት ላይ ያለው ዘጸአት ስለ አስርቱ ትእዛዛት የተነገረበት ቦታ አለ አይደል? መጽሐፍ ቅዱስን እኮ ማውጣት እንችላለን። ስልኬ አንድ እጅ ስላለ ስልኬ አንድ ስለሆነ ጥቅሱን ንገረና እርሱ አገልጋይ ስለሆኑ ያው ጥቅሱን አይጠፉትም። አማኝ የሆነ ሰው ቢሆን ይቸገራል። እርሱ ግን ያው እንግዲህ ባሉበት ቤተ እምነት ውስጥ አገልጋይ ነው። ስለዚህ ለለት ጥቅሱን ይንገሩትና ያውጣሉ። ይሄ እኮ ቀላል ነው፣ እናንተም ታውቁታላችሁ። ዘጸአት ላይ ያለውን ሀሳብ አሁን እሱ ጋር የሚያከራክረን አሁን ቁጥሩን ምዕራፉን እናወጣለን፣ ግን ቃሉ አለ። ቃሉ የሚናገረው ቃል አለ። ለምሳሌ አትስገዱ። እኔ ልንገርህ ንገረኝ፣ ችግር የለውም ንገረኝ። አንተ ፕሮፌት ነህ፣ ማወቅ ነበረብህ፣ አላወቅም። ግን ልንገርህ ዘጸአት ምዕራፍ 20 ላይ ስትመለከተው ይህን ሀሳብ ይናጋ፣ አትግደል፣ አታመንዝር። ቁጥር 13 ላይ ለምሳሌ ቁጥር 12 ላይ አባትና እናትን አክብር፣ እግዚአብሔር አምላክ በሚሰጥ እድሜ በምድር እንዲረዝም፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ቤት አትመኝ እያለ ይናገራል። ዘጸአት ምዕራፍ 20 ላይ አለ። ሌላ ጊዜ መጀመሪያው ላይ ያለውን አንብበው፣ ሌላ ጊዜ ያዘው እንዳትረሳው። እሺ መጀመሪያ ላይ ያለውን ያዘው፣ ችግር የለውም። እሱ እያንዳንዱን እንመጣበታለን። እናትና አባትን አክብር የሚለውን ለምን እንዳልከው ራሱ ይገባኛል። እኛ ድንግል ማርያምን የጌታችን የልጁን የኢየሱስ ክርስቶስ እናታችንን እናከብራታለን፣ እንወዳታለን፣ አንክዳትም። በድንግልናዋ የወለደችው ያውም ንጹሕ ሴት ማለት
ስለ እሷ ማለት ስለ ድንግል ማርያም እኔ አሁን ለምሳሌ ስለ ድንግል ማርያም ባወራ አልሸማቀቅም። ማልሸማቀቅበት ምክንያት ብጽዕ ነች፣ ንጹሕ ነች። ፕሮፌት መለኮት በጣም ትንሽ የሆነ ምንድነው መሰረት እያስቸገሩ ነው። የወሎት ፕሮፌት አሁን ምን አለ መሰለህ፣ ይሄ ቦታ አሁን እኛ ያለንበት ቦታ ቤተ እምነት ወይ ደግሞ የሆነ አዳራሽ አይደለም። የወሎት ፕሮፌት ለምሳሌ አሁን እርሶ ፕሮቴስታንት የሆኑ ሰዎች ብቻ ያሉበት ቦታ ላይ ቆመው የተናገሯቸው እነዚህ ንግግሮች ምናልባት በእምነቱ ተከታይ ዘንድ አሜን ሊያስብል የሚችል ሊሆን ይችላል። እኛ ግን አሁን እዚህ ጋር ክርስቲያኖች ነን። ስለዚህ እኛና እርሶ ስናወራ የወሎት በመጽሐፍ ውስጥ የማስረጃ ብቻ ነው ማውራት ያለብን። ኢቨን ከርስ ራሱ መውጣት የለብንም። ፕሮፌት አሁን የሆነ ሀሳብ መጣ ከስግደት ጋር ተያይዞ እንዲህ ያሉ ጥቅስ አምጡ ተባሉ። ጥቅሱን አላወቁትም። ልደት አገዞት፣ ጥቅሱ ተነበበ። ከዛ በኋላ እርሶ ኢሚዲየትሊ ደግሞ ያንን ትተው ወደ ነገረ ማርያም ሀሳብ ደግሞ ገቡ። እባክዎት አሁን እንደዛ ያደርጉ። ከዚህ በኋላ የምናደርገው ምንድን ነው መሰሉት? አሁን እኛ ስንናገር ለምሳሌ ልደት ከእርሶ ጋር ያወራል። ልደት ስለ ስግደት መጽሐፍ ቅዱስን መሰረት አድርጎ የማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በቃ ልደት ምንም ይበል አሁን ለእኛ እሱ ያለውን አይነት እምነት ላለን ለእኛ ምናልባት አሜን እሰይ እልል የሚያስብል ነገር ሊናገር ይችላል። ለእርሶ ግን መጽሐፍ ቅዱስን ጠቅሶ ማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በተመሳሳይ እርሶም ደግሞ የሚነግሩ ንግግር በአጠቃላይ ፕሮፌት ይወሉት በመጽሐፍ ቅዱስ ማስረጃ የተደገፈ ካልሆነ ለእኛ ተረት ተረት ነው የሚሆነው እና ሁለተኛ ደግሞ ሀሳቡን አይለጥጡት። አሁን እዚህ ጋር ምናልባት ቅድም እንዳልኩት እርሶ ባሉበት ቸርች ውስጥ ሲያገለግሉ ረዥም ሰዓት ወስደው ረዥም ጊዜ ወስደው ብዙ ነገሮችን ሊናገሩ ይችላሉ። አሁን ግን በደንብ መደማመጥ አለበት። ለምሳሌ ማስረጃ የትኛው ነው ሲባል በቃ ይሄ ጥቅስ ምንድን ነው ከተባለ ማብራራት ይቻላል። ስለ ማብራራት ሳይጠየቅ ግን ፕሮፌት አሁን በጣም ብዙ ሀሳቦችን የሚያነሱ ከሆነ ከይቅርታ ጋር አሰልች ነው የሚሆነው። እንዲህ ስናገር በጣም ከአክብሮት ጋር ነው፣ ይቅርታ አድርጉልኝ። ልትቀጥሉ በቃ እኔም አሁን ለምሳሌ እኔ የ24 ዓመት ወጣት ነኝ። ችግር የለውም። ፍፄ ብትለኝ ደስ ይለኛል። ዘጸአት ላይ ምዕራፍ 20 ላይ ቁጥር 3 ላይ እንደዚህ ብሎ ይናገራል። ይህንን ቃል አንብቤው ትመልስልኛለህ። አይደለም ትመልስልኛለህ፣ ቃሉን አንብበህ ጥያቄን ታቀርባለህ። እሺ ይኸው ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ምን ከእኔ በቀር ሌሎች አማልክት አይሁኑልህ ካለ በኋላ በላይ በሰማይ ካለው ይላል። ይኸው በደንብ ስሙኝ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውኃ ካለው ነገር የማንኛውም ምሳሌ ይላል። የማንኛውም ምሳሌ የተቀረጸውን ምስል ላንተ አታድርገው ይላል። የትኛውም ከላይ በታች በምድር ላይ ያለው ነገር ሁሉ ነው ማለት ምድር ላይ ካለው ነገር ሁሉ በታችም በውኃም ካለው የማንኛውም ምሳሌ የተቀረጸውን ምስል ላንተ አታድርገው፣ አትስገድላቸው፣ አታመልካቸው። በሚጠሉኝ እስከ 3ኛው እስከ 4ኛው ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል እና ትእዛዜን ለሚጠብቁት ግን 1000 ትውልድ ድረስ ነው ብሎ መጽሐፍ ቅዱስ እንግዲህ ይናገራል። ይሄንን የምለው እኔ በታች ካለው ከየትኛውም ለተቀረጸ ምስል አትስገድ የሚል ቃል አለ። አትስገድ የሚል ቅር ከእኔ በስተቀር ሌላ አማልክት አይሁንል የሚል ለእስራኤሎች ብቻ የተሰጠ ትእዛዝ ነው ወይስ ይሄም ለእኛ ሳይሆን ለእስራኤሎች ትእዛዝ ሕግ ነው የተሰጠው ልትሉ ነው? ለማን ነው ይሄ ቃል የተጻፈው? ስለዚህ ይሄ መንገድ ደግሞ የምናየው ነገር ነው። ለቆመ ምስል የሚሰገድበት አንተ እንትን አይደለም ያለው። በእግዚአብሔር ልጠይቅ ነው የገባሁ አይደለ? ልታስተምር አይደለም የገባሁ፣ ልጠይቅ ነው የገባሁ። ጥያቄ ጠይቅ ያለው መልስልኛው። ምንድን ነው ጥያቄ? ጥያቄ ራሱ አልሰማሁትም እኮ የጠየቅኩ ጥያቄ ከላይ ከምድር በታች በውኃም ካለው ነገር የማንኛውም ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ይህንን እንዴት ታይልኛል? አሁን እናንተ አታደርግ ነው፣ ሊደረግ አይገባም። እኛ በሰማይም ሆነ በምድር እግዚአብሔርን ከምናመልክ አምላክ ውጭ ሌላ ነገር ቀርጸን አናመልክም፣ አምልከንም አናቅም፣ ልናመልክም አንችልም። ስለዚህ ምንድን ነው እዚህ ጋር የምትጠይቀን? እኛ አምላካችን እግዚአብሔር ነው። ከእግዚአብሔር ውጭ ሌላ የምናመልከው አምላክ የለም። ምስል ቀርጸን አምልከን አናቅም። ሌሎች አማልክትም የለንም። ከእግዚአብሔር በስተቀር ሌሎች አማልክት የለንም። እኛ የምናመልከው ሰማይና ምድርን የፈጠረ አብ፣ ወልድ፣ መንፈስ ቅዱስ በአንድነትና በሶስትነት። ስለዚህ በሰማይም ሆነ በምድር ምሳሌ አድርገን ቀርጸን የምናመልከው የአምልኮ ስግደት የምንሰግድለት ምንም አይነት ምስል የለንም። ባጭሩ አለ
አለ የለም። ማስረጃ አለ። አሁን እኮ ማስረጃ የምናየው ነው በየሚዲያው በየቤተ ክርስቲያኑ በየሰው ቤት ውስጥ የምናየው የተለጠፉ ፎቶዎች አሉ፣ የተለጠፉ የተቀረጹ ምስሎች አሉ። የሉ አንድ እግዚአብሔር ሁሉንም አይነት የሚቀረጹ ምስሎችን የከለከለው ከእኔ በስተቀር ይላል። ከላይ ይላል ሁሉንም ነው ወይ የከለከለው? በቀር ሁሉንም ነው ወይ ከእኔ በቀር የሚላላ ከእኔ በቀር ለሌሎች አማልክት አይሁኑልህ ይላል። እኛ አምላካችን እግዚአብሔር ነው። ለእግዚአብሔር ለአምላካችን ደግሞ አምልኮትን እናቀርብለታለን። ከሱ ውጪ ሌላኛ የምናደርገውንም ነገር የለም። ግን አንድ ጥያቄ እየጠየቅኩ ነው አንተን። ምስል ሲባል ምንም አይነት ምስል መቅረጽ እንዳይቻል አድርጎ ነው እግዚአብሔር ያዘዘው ወይስ አይደለም? ይኸውልህ እኔ እኮ መልስ እዚህ ጋር አግኝቻለሁ። ከእግዚአብሔር ውጭ ለሌላ ለአብ ብቻ ነው የሚሰገደው። አይደለም፣ እንደዛ አይደለም ያልኩ እኔ ከእግዚአብሔር ውጭ አይደለም እያልኩ ያለው። አጠቃላይ ምስል መቅረጽ ይቻላል ወይስ አይቻልም? ለአምልኮት ለስግደት የሚሆን ቅርጽ ነው የሚቀረጸው። ለምንም አይነት ሁኔታ ምስል መቅረጽ ይቻላል ወይስ አይቻልም? መቅረጽ ይቻላል፣ ግን ለእነሱ ግን አንሰግድም። መቅረጽ ይቻላል ምስል ለየትኛው ምስል ሊቀረጽ ይችላል። ቤት ውስጥም ለዲዛይን ለውበት ለየትኛውም ነገር እንደ መጽሐፍ ቅዱስ አስተምሮ መሰረት ምስል መቅረጽ ይቻላል ወይንስ አይቻልም? ስለ መቅረጽ አይቻልም። እሺ መጽሐፍ ቅዱስ አውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ያወጣልኝ። ይኸውልህ ቁጥር 3 ላይ ያለውን በደንብ አውጣልኝ አንድ ጊዜ። ከእኔ በቀር አንድ ያውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29ን አውጣልኝ አንዴ። ከዛ አንብበው። አይቻልም ብለሃል አይደል? ሁላችሁም ስሙት። አሁን እዚህ ጋር አሁንም እላለሁ እኮ እኔ የምለው አውጣና አንብብ። መጀመሪያ አውጣና አንብብ። አውጣና አንብብ አንድ ጊዜ አውጣና አንብበው እኮ። ይኸውልህ አንድ በቃ ዝም በል። በቃ አውጣና አንብብ። በቃ ዝም በል። አይሰማም እንዴ? እሺ ሁለተኛ ነው አንደኛ ነገሥት? መጽሐፈ ነገሥት ቀዳማዊ መጀመሪያ። እሺ ምዕራፍ 6 ቁጥር 29 ላይ አንብበውና አውጣና አንብበው። ምዕራፍ 6 ቁጥር 29። እሺ ከላይ የነበረው የሁለተኛውም ክሩቤል ክንፍ ሁለተኛውን ግንብ ይንካ ከቁጥር 29 ነው ያልኩ። ቁጥር 29 አንተ ሰው ሚሉንም አይሰማም እኮ 6:29 አይደለም? በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ይላል። ቀረጸ አይልም። ምስል ቀረጸ። ምስል ምን ብላለህ? ቀረጸ። ማን የቀረጸው? የቤቱንም ወለል በውስጥና በውጭ በወርቅ ማን የቀረጸው? ቅዱሳንም መግቢያ ከወይራ እንጨት ደጆች ሰራ ይላል። ማን የሰራው? የቤቱ ግንብ ሁሉ ዙሪያ ላይ በውስጥና በውጭ የኪሩቤልን የዘንባባ ዛፍ ሰራ። ስለዚህ ምን አለ? ምስል ቀረጸ። በቤቱ ግንብ ሁሉ በዙሪያ በውስጥ በውጭ የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። ሰለሞን ቀረጸ የኪሩቤልን። አንተ ምንም አይነት ምስል መቅረጽ አይቻልም አልክ። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 26 ላይ ደግሞ ይኸው በቤቱ ግንብ በዙሪያው በውስጡና በውጭ ቤተ መቅደስ ውስጥ ነው ይሄ እንግዲህ። እሺ ተቀረጸ። ለአምልኮት ነው የተሰቀለው ወይስ የተሰራው ወይስ ለአምልኮት ለስግደት ነው እነሱ የተቀረጹት? አንተ መጀመሪያ ላይ ምንም አይነት ምስል መቅረጽ አይቻልም ለምን አልክ? እኔ እኮ ያልኩት ማለት ነው ለምን አልክ? መጀመሪያም ብያለሁ። እዚህ ውስጥ ያሉት ይሰሙኛል ብያስ። አንዴ ደጋግሜ አንዴ እንዳታወራ ፕሊስ። ስለ ስግደት አላወራንም ገና ከጅምሩ። ይሰገዳል አይሰገድም አልተባባልንም። ምስል መቅረጽ ምንም አይነት ይሁን ምስል መቅረጽ ይቻላል ወይስ አይቻልም ብዬ ነው የጠየኩ። ምንም አይነት ምስል አንዴ አዳምጠኝ እንዳትረብሽ። ምንም አይነት ምስል መቅረጽ ይቻላል ወይስ አይቻልም? ስለ ስግደት አላወራውም። አይቻልም አልክ። ምንም አይነት ምስል መቅረጽ። ከዛ ያወጣሁና አነበብኩ። ልክ ስታነበው መቅረጽ እንደሚቻል አየህ። አይ እኔ መቅረጹን አይደለም የተቃወምኩት አልክ። ምኑ ነው አለ? ስግደቱን። ስለ ስግደት ገና በኋላ ላይ ነው የምናወራው። ግን ምስል መቅረጽ እንደሚቻል መጽሐፍ ቅዱሳዊ እንደሆነ ታምናለህ ወይስ አታምንም? ስግደቱን ተወውና
ምስል መቅረጽ አላምንም። እንደሚቻል ያው ስዕል በመሳል የሚመለክ የሚሰገድ የለም ነው ያልኩህ። ስዕል እኮ ይቀረጻል። በብሉይ ኪዳን መቅረጽ እንደሚቻል የነበረው በቤተ መቅደስ ውስጥ ቀርጾ አምልኮና እንደሚቀመጥ ስርዓት ታምናለህ ወይስ አታምንም ነው የምልህ። መስገዱን ቶ ስለ መስገዱ አይደለም እያወራሁ ያለሁት፣ እሱ ጋር አልመጣሁም። ስዕል ግን መቅረጽ እንደሚቻል ታምናለህ ወይስ አታምንም? መቅረጽ በዚህ እንደሚቻል ዘመንም እኮ ስዕል እየተማረ ነው። ስዕል ቢዝነስ ሆኗል እኔ እኮ ቤተ ማለት መቅደስ ውስጥ ነው ያልኩህ። ቤቱ ውስጥ የሆነ የፍቅረኛን ስዕል አይደለም እያልኩ ያለሁት፣ የኪሩቤልን ነው እያለ ያለው እዚህ ጋር። የኪሩቤልን ስዕል ቀርጾ ማነው ሲጀመር? ኪሩቤል ታውቀዋለህ? ማነው ኪሩቤል? ይኸውልህ ወንድሜ አሁን ስለ ኪሩቤል ኪሩቤል ማን አይደለም ነው? እያወራን ንገረኝ ያለ እስኪ ያው ማን ነው ኪሩቤል? ስለ ቆይ ስግደት ስለ ነው ተምታቴ እያወራን እኮ ያለ ነው። ነው። ስለ ስግደት አይደለም መልሱልኝ። አሁን ስለ እኔ ስግደት እዚህ አይደለም ጋር እያወራን ጥያቄ ያለ ነው ነው። አይደል? ስለ ስግደት ጥያቄ አይደለም ነው አይደል? እያወራን ስለ ያው ስግደት አይደለም እያወራን ያለ ስለ ነው። ስግደት አይደለም አይደለም ስለ ስግደት አይደለም እያወራን ያለ ነው። ስለ ምስል መቅረጽ ነው እያወራን ያለ ነው። ስለ ስግደት እሺ አይደለም። መቅረጽ እኮ ይኸውልህ ይቻላል ብያለሁ። እሺ መጀመሪያ ግን ለአምልኮት የሆነ ቃል ቆይ ግን ቃሉ ያዛል። ኪሩቤል አስርቱ ማን ነው የሚለውን ትእዛዛት ጥያቄ ፕሮፌት ቢመልሱ ጥሩ ነው። ኪሩቤል ማን ማን ነው? ነው ኪሩቤል? ጥሩ ጥያቄ ነው። በመጀመሪያ መረዳቱን እኮ ማግኘት አለብን። ካላወቁት ማን ነው አላውቀውም ኪሩቤል? በሉና እንቀጥላለን። ማን ነው ኪሩቤል? ማይኮተን ይክፈቱት ፕሮፌት። እናንተ መልሱልኝ። ማን ነው? አንተን ይጠይቅ ነው ይኸውልህ ወዳጆቼ እናንተ ሚውትም ልታደርጉኝ ትችላላችሁ፣ አይደለም። ማን ከፈለጋችሁ ነው ልታወርዱኝም ኪሩቤል? ትችላላችሁ። እሺ ቤቱ ኪሩቤል የእናንተ ማን ነው። ነው? እሺ ኪሩቤል ማን ነው? ቤቱ የእናንተ አናውቅም። ነው። ግን ኪሩቤል ማን ነው? ይኸው በደንብ ስማኝ ልደታ፣ እሺ ኪሩቤል ማን ነው? መልስልኝ መጀመሪያ። እኔ ያልኩት እና አንተ ያልከው ነገር አትማዘዝክብኝ። እኔ በቃ ልልበት ቶ መንገድ ባጭሩ። እሺ ይኸው እሺ በደንብ ስሞኛ ላውራ እሺ እሺ ይኸው እሺ እኔ ልል የፈለግኩት ዘጸአት ላይ የተሰጠው የአስርቱ ትእዛዛት አንዱ ለቆመ ምስል ማንኛውም በምድር ላይ ላለው ለተመሰለ ምስል አትስገድ ነው። ኦልሬዲ ምን ብሏል? እዚህ ጋር ምስል አለ ማለት ነው። የሚቀረጽ ነገሮች አሉ ማለት የባዕድ የሆኑ ነገሮች አሉ፣ ምሳሌም የሚሰጡም ነገሮችም አሉ። ግን ለነዛ ምን አትበል፣ አትስገድ፣ አታመልካቸው፣ ከኔ በቀር ሌላ አምላክ አይሁን የሚል ቃል አለ። ጥያቄ እኮ ስትጠየቅ ትምህርት ታደርገዋለህ ወይ በስነ ስርዓት አታወራ። እሺ አሁን እድል ውስጠኝና እኔ ላውራ ለማለት የፈለግከው ነገር ተገባል። አንድ ነገር ለሁላችሁም ግልጽ እንዲሆንላችሁ ፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ እግዚአብሔር አምላክ ከሚፈቅደውና ከሚያዘው ውጪ የሚቀረጽም ሆነ የሚሳልም ምንም አይነት ነገር የለም። ስለዚህ በላይ በሰማይ ካለው ልብ ብለህ ቃሉን አዳምጥ አንድ ጊዜ። በላይ ከኔ በቀር ሌሎች አማልክት አይሁኑልህ ማለት አማልክት ተብለው የተሰየሙ አምላክ ሳይሆኑ ግን አማልክት ተብለው ከተሰየሙት ከእንደነዚያ አይነት ነገሮች ሙሉ ለሙሉ ራቅ ነው። ስለዚህ አምላክህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብቻ ነው። አለቀ በቃ። ይሄ ለእስራኤላውያን እየሰጣችሁ፣ ምክንያቱም እነ ፈርዖን ብዙ አይነት ጣዖቶችን በሰዓቱ እያቀረቡ ስለሚያመልኩ እስራኤላውያን ደግሞ አምላካቸው የአብርሃም አምላክ እግዚአብሔር ስለሆነ ግልጽ አድርጎ ብሎ ነገራቸው። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ያ እግዚአብሔር አምላክ እሱ ነው። እስከዛ ከኔ በቀር ሌሎች አማልክት አይሁኑልህ ማለት የፈጠርኩህ እኔ ነኝ፣ ሌሎቹ አንተን አልፈጠሩህም። በጭቃ እየሰራ በላም ቅርጽ እያደረግ በበሬ ቅርጽ እያደረግ የምትሰራቸው እነዛ እያንዳንዱ ግዑዛን ጆሮ እያላቸው የማይሰሙ አይን እያላቸው የማያዩ ጣዖታት ናቸው። እነዛ አማልክቶች ፈጣሪ አይደሉም፣ እነሱን አታምልክ አለ። ኦኬ ቀጠል አለና በላይ በሰማይ ካለው አለ። በላይ በሰማይ ሲል ከዋክብትን፣ ጨረቃን፣ ፀሐይን አማልክት አድርገህ እንዳትወስድ ነው። በታች በምድር ካለው ደግሞ ሲል በምድር ላይ ዛፉን፣ እንስሳውን፣ በሬውን፣ እባቡን፣ ዝሆኑን ምኑን እያደረግ እነሱ ምን አትበል ፈጣሪ ናቸው አትበል። በታች በውሃ ካለው ሲል አሳ ነባሪውንም ይሁን የትኛውንም ነገር የማናቸውንም ምሳሌ የእነሱን ምሳሌ በላይ በሰማይ ፀሐይን ምሳሌ አድርገ ቀርጸ ከዋክብትን ምሳሌ አድርገ ቀርጸ እንዳታመልክ። ከምድር በታች ልክ እስራኤላውያን ሲያደርጉት እንደነበሩት ጥጃ ቀርጸው ሲያመልኩ እንደነበሩት እነሱንም ምሳሌ አታደርግ። በውሃው ላይ ካለው ነገር የማናቸውንም አሳ ነባሪ የሚሆን ምንም ምሳሌ አታደርግ። የተቀረጸውን ምስል ለአንተ አታደርግ። ምክንያቱም እነሱ
የጥጃ ምስል እየቀረጹ የእባብ ምስል እየቀረጹ የፀሐይን ምስል እየቀረጹ እንዳያመልኩ በላይ በሰማይ ካለውም በምድርም በባህርም ላይ ካለው ከእነዚህ ግዑዛን ነገር የትኛውንም ነገር ምን አትበላል አትስገድ አለ። ስለዚህ ይሄ እየተናገረ ያለው እስራኤላውያን ከእግዚአብሔር ውጭ ልክ እንደነማ እንደ ግብፃውያን ወደ አምልኮ ጣዖት ውስጥ እንዳይገቡ የተከላከላቸው ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚደረገው ቅዱሳት ስዕላት እና ለምናደርገው የቅዱሳን ስግደት እየተቃወመ አይደለም። ለዚህ ልደተ ቃል ማስረጃ አለ በሚገባ። እግዚአብሔር እዚህ ጋር ስዕልን መቅረጽ ከለከለ አይደለ? ከለከለ። ሌላ ቦታ ላይ ግን ቅረጽ አላለም ወይ? እሺ እንየው። እዚህ ጋር አንዴ አታቋርጠኝ፣ አንዴ ጠብቀኝ። ይኸውልህ እግዚአብሔር ያለው ለእስራኤል ስለመድኃኔዓለም ስለፈጠረህ አምላክ በስመ አብ ወወልድ ወመንፈስ ቅዱስ። ግን እኔም በደንብ አወራለሁ። አንተ አሁን ታወራለህ፣ ችግር የለውም። 5 ደቂቃ ዝም ብዬ ታወራለህ። እሺ ታወራለህ። በስመ አብ። ዘጸአት 25 ላይ እንሂድ። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ማለት ነው። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ዘጸአት 25:18 ላይ ምን አለ እግዚአብሔር ሲናገር? እንዲህ አለ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። ምን 2 ኪሩቤል ከምን ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩቤል በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርስ ይተያያል። የኪሩቤሉን ፊታቸው ወደ ስርየት መክደኛው ይመለከታል ብሎ ኪሩቤልን እንዲሰራ እግዚአብሔር ያዘው። በጥሩ ወርቅ ትለብጠዋል፣ በዙሪያም የወርቅ አክሊል አድርግለት ብሎ እግዚአብሔር እዚህ ጋር ደግሞ ኪሩቤሎችን እንዲሰራ ሲያዘው እንመለከታለን። በሌላ ስፍራ ላይ ደግሞ ተመልሶ መጽሐፈ ምክንያቱም እያንዳንዱን ነገር በማስረጃ ማውራት ስላለብን ነው። በሌላ ስፍራ ተመልሶ ቅድም የነገርኳችሁ ማለት ነው ምን ሲለው ደግሞ እንመለከታለን በሚያስገርም ሁኔታ። አንዴ ጠብቁኝ ላንብብላችሁ። ቀደም ያወጣውልህ ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባን ዛፍ የፈነዳን ምስል ቅረጽ። እዛ ጋር ዘጸአት ላይ አትቅረጽ አለ። እዚህ ጋር ደግሞ መልሶ እግዚአብሔር ቅረጽ ይላል። አትቅረጽ ያለው እግዚአብሔር በመጀመሪያ ደረጃ በላይ በሰማይ ከዋክብት ጨረቃን ቀርጻ አታምልክ፣ በምድር ጥጃን ቀርጻ አታምልክ፣ በባህር አሳ አንበሪውን አምላክ አድርገ ቀርጻ አታምልክ እያለ ነው። ግን እርሱ እግዚአብሔር ወዶ ደግሞ በቤተ መቅደስ ውስጥ ለመሰዊያው የሚቀርቡ በቤተ መቅደስ ውስጥ የሚለጠፉትን እነ ኪሩቤልን ግን ምስል ቅረጽ ብሏል አላለም? ብሏል። ያ ኃጢአት ነው አይደለም። እሱ አዞት ቅረጽ ያለው ኃጢአት አይደለም። እሱ አትቅረጽ ያለው ግን ኃጢአት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል ይመለካል አይመለክም? ስዕል አይመለክም። ለስዕል በቀጥታ ይሰገዳሉ አይሰገድም? በቤተክርስቲያን ውስጥ የምንመለከታቸውን ስዕላት እያንዳንዳቸው ጣዖቶች ናቸው እንጂ አይደሉም። የእንትን ቅርጽ አይተህ ታውቃለህ? የእንስሳት የላም የምን ቅርጽ አይተህ ተቀርጾ ቤተክርስቲያን ሲመለክ ተመልክተህ ታውቃለህ? አታውቅም። በቤተክርስቲያን ውስጥ የሚካኤል ስዕል ምንድን ነው? ሚካኤል የእግዚአብሔር የሰራዊቱ አለቃ ነው፣ መመልከት ትችላለህ። ይሁዳ መልእክት 1 ላይ ከቁጥር 4 ላይ ሄደህ መመልከት ታልቃለህ። የመላእክት አለቃ ሚካኤል ብሎ ይነግራል። ስለዚህ የሚካኤል ስዕል በቤተክርስቲያን ውስጥ የሚቀመጠው ለምንድን ነው? የእግዚአብሔር መልአክ ስለሆነ ኪሩቤልን እግዚአብሔር አዞታል። ስለዚህ በቤተክርስቲያን ውስጥ ያሉት እያንዳንዱ ምስል የጌታ ለምሳሌ የጌታ የክርስቶስ ኢየሱስ የስቅለቱ ምስል ጣዖት ነው እንዴ? አይደለም። ወንጌል መስበኪያ ነው እንጂ ጆሯቸው መስማት ለማይችል አይናቸው ብቻ ማየት ለሚችል ሰዎች ወንጌል ድሮ በምድር የምትሰብከው እንደዚህ የክርስቶስ ኢየሱስን የመከራውን ስዕል ስቅለቱን ሰርተ እንዲህ አድርጎን ያዳነ ብለን የምትነግራቸው የከለከለውን ተከልክለናል። አናመልክም ስዕላትን። ሲጀመር እኛ ጥጃ ሰርተን አናቅም፣ ከዋክብትን ሰርተን አናቅም፣ ወይም ጨረቃን ሰርተን አናቅም፣ ወይንም ደግሞ እባብን ምን ሰቅለን እንደዚህ አይነት ነገር አድርገን አምልከን አናቅም፣ ልናመልክም አንችልም። የተከለከለው ባጭሩ
ለአምልኮት ከእግዚአብሔር ውጪ ሌሎችን ነገሮች ቀርጾ ማምለክ የተከለከለ ነው። እኛ በቅርጽ የምናመልከው ነገር ገና ከጅምሩ የለንም። የምናመልከው አብ ወልድ መንፈስ ቅዱስ ነው። ስዕላት ደግሞ የሚመለኩ ጉዳዮች አይደሉም፣ የሚከበሩ ናቸው። የምናከብራቸውም ደግሞ ለምንድን ነው? እግዚአብሔር አዞ በቤተ መቅደስ ውስጥ ስለገቡ ብቻና ብቻ ነው። ስለዚህ አንድ ፔንቴ መተ ሌሎች አማልክትን አታምልክ ተብለሃል ብሎ ሲጠይቅ ምንም አመልከው አምላክ አለ ብለህ መጠየቅ አለብህ። የአንተ አምላክ ሰማይና ምድር የፈጠረ እግዚአብሔር ስለሆነ ነው። ሰማይና ምድር የፈጠረ እግዚአብሔር ነው የአንተ አምላክ። ስዕል አምልከህ የምታውቅ ከሆነ ተናገር። እኔ እንደ አንድ ኦርቶዶክስ ከልጅነት እስከ እውቀት ባለውባት ቤተክርስቲያን ስዕል አምልከን አናውቅም። በስዕል ፊት ግን መስገድ መጽሐፍ ቅዱሳዊ ነው። በስዕል ፊት ነው የሰገድ። ለስዕል አልሰገድም፣ በስዕል ፊት ነው የሰገድ። በስዕል ፊት መስገድ ማለት ለስዕሉ ባለቤት መስገድ ነው። ልክ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ለቦዔዝ በግንባሩ ተደፍታ ሰግዳለታለች። ስለዚህ ስንሰግድ የምንሰግደው እኛ ለቅዱሳኑ ነው የምንሰግደው እንጂ ለስዕሉ፣ ለወረቀቱ፣ ለፔንቱ ለራሱ በቀጥታ ሰግደን ማናቅም፣ ልንሰግድም አንችልም። ለዛ ይህንን ነገር ሊስተካከል ይገባል። ታንኪዩ ፕሮ እዚህ ላይ ማንሳት ትችላለህ። እሺ ይኸውልህ እኔም መጀመሪያው ከምለው ሀሳብ ነው የምነሳው ማለት ነው። እና ይሄንን ልጠይቅበት የምችልበት መንገድ እያንዳንዱን ነገር እኔ በግሌ የማያቸውና የምሰማቸውም በአይኖቼ የማያቸው ብዙ ነገሮች አሉ። አሁን እግዚአብሔር እዛ ጋ ያለው ከኔ ውጭ ሌላ አምልኮት ወይም አምላክ አይሁን ሲል ለተቀረጸው ምስል ነውም። ያው እስራኤሎች ወደ ባዕድ አምልኮ እግዚአብሔርን የፈጠራቸውን እግዚአብሔርን ትተው ወደ ሌላ አምልኮት በሚሄዱበት ሰዓት ይህንን ትእዛዝ ሰጣቸው። እግዚአብሔርን ብቻ እንዲያመልኩት፣ ለእግዚአብሔር ብቻ እንዲገዙ፣ በዙሪያቸው ባለ ባዕድ በሆነ አምልኮ እና ስርዓት እንዳይያዙ ነው አድርጎ የተናገረው። ይሄ ቃል ግን አሁን ለምሳሌ ቤተ መቅደሱ በተሰራ ሰዓት በዛ በቤተ መቅደስ ውስጥ የነበሩ እያንዳንዱ ሊመጣ ያለውን ክርስቶስን የሚያሳይ ናቸው። እያንዳንዱ ብሉይ ኪዳን ላይ የነበሩ ስርዓቶች፣ በብሉይ ኪዳን ላይ የሚፈጸሙ እያንዳንዱ ህግጋት፣ ስርዓቶች መጪውን ሊያሳይ የሚችል ክርስቶስ ነው። ክርስቶስን ነው እየገለጠ ያለው ማለት ነው። እና ለነዛ ምስል እንኳን ተውና ለምተመሰለ በመጽሐፍ ቅዱስ መሰረት ቤተክርስቲያን ውስጥ ያሉትን አይደለም አንተ ስታወራ እኮ ዝም ብያለሁ። አንዴ ቆይ ትቀጥልበታለህ። እስካሁን እያወራ ያለኸው እኮ ገባኝ። እኔ አሁን ፍለጋ አይደለም። ቆይ አሁን እስካሁን እያወራ ሀሳብን ትቀጥላለህ። ይኸውልህ እስካሁን ከሰው ወሬ ሰምቼ በአይኔ ያየሁትን ትላለህ። ምን እንዳየ ባናውቅም በአይን ላየኸው ነገር እኛ ምስክር መሆን አንችልም። መጽሐፍ ቅዱስ ነው ማለት ነው። ታወራለህ። ቆይ ጠቅልል አድርገህ ቅድም ፈለገ የነገረ ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? ይሄ ትምህርቷ መጽሐፍ ቅዱሳዊ አይደለም የምትለውን ነገር ነው ማቅረበል። አሁን ቅዱሳት ስዕላትን እኛ በቤተ መቅደስ ውስጥ ማድረጋችን ስህተት ሊያደርግ የሚችል አንድ የመጽሐፍ ቅዱስ ጥቅስ ነገር አንድ በቤተ ክርስቲያናችን ውስጥ ቅዱሳት ስዕላትን ማስቀመጣችን ስህተት ሊያደርግ የሚችል ሌላ ወሬ አልፈልግም፣ ማብራሪያ አልፈልግም። አንድ መጽሐፍ ቅዱስ ጥቅስ ስጠን። ታንኪዩ። እኔ በጣም ማለት ሀሳቤን እየጨረስኩ አይደለም። ከመጀመሪያ ጀምሮ የሆነ ነገር እናገራለሁ፣ በመሀል እያስቆማችሁ ወደ ጥቅሱ ፕሮፌት አሁን ምን አለ መሰሎት፣ ቅድም ስንጀምር ምን ብለናል? ፕሮፌት ምን አለ መሰሎት፣ ቅድም ስንጀምር እርሱ የሚናገሯቸው ሀሳቦች ከመጽሐፍ ቅዱስ የወጡ በግል አመለካከት ላይ ያመዘኑ ከሆኑ ለእኛ ተረት ተረት ነው የሚሆኑት። እዚህ ውስጥ ደግሞ ማንም ሰው መቼም ተረት ተረት ለመስማት ፈልጎና ፈቅዶ አይገባም። ስለዚህ አሁን ማስረጃን የጠየቁት ለእርሶ ልደታውን ያነሳው ሀሳብ ምንድነው? በቃ ጥያቄ ነው። ይኸው ይሄንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ቅዱሳት ስዕላት መቀመጣቸውን የሚቃወም አንድ የመጽሐፍ ቅዱስ ማስረጃ ካሉት ያንን ማስረጃ ያወጡ ነው ያለው። ስለዚህ እኔ እንደምለው ምናምን አሁን እንዲህ አይነት ግላይ ሀሳቦች ይቁሙና ወደ ጥቅሱ ይግቡ። መጽሐፍ ቅዱስ ሲያወጡ ልደትም ያወጣል። እዚህ የመጽሐፍ ቅዱስ ክፍል ላይ ይኸው የእናንተን አቋም ይቃወማል ብለው ማስረጃ ማውጣት ይችላሉ። እሺ አሁን ማነው ልደታ እንዳለኝ እሱ ሀሳቡን አለኝና ታወራለህ እንደፈለግከው ብሎኛል። እና ልክ ሳወራ ደግሞ የማውራት ያለ ማስረጃ በፍጹም
ያለ አይሆንም መስረጃ አይሆንም። ምን እሺ፣ አለ መሰሎት፣ በመጽሐፍ አሁን ይሄ ቅዱሳዊ እኮ የኮሚቴ እናገራል። አሁን አይደለም እኔ ነኝ አይደል ፕሮፌት ዘጸአት ይኸውልህ፣ 20 ላይ አንድ አውጥተን ቆይ እያወራን ያለ ነው። ፕሮፌት መጽሐፍ ቅዱሳዊ ነው እያወራን ያለ ነው። ፕሮፌት ላውራ እባክዎትን 2 አሁን ደቂቃ ልደት ስጡኝ ላነሳሉት ቢያንስ። ጥያቄ ማስረጃ ካል አይ እንደዛ ይባልማ። እኔ የግል አመለካከቴን ደቂቃ ስጡኝ ዝም ብዬ እንዴት ሰው ከልቡ አፍልቆ የሚናገረውን ነገር ለመስማት እኔ ቁጭ እላለሁ? እኔ በግሌ እኔ ፈቃደኛ አይደለሁም። እርስዎ ለምሳሌ ከልቡ አፍልቆ የሚያነሱትን ሀሳቦች በአጠቃላይ እዚህ ጋር ቆሙ ሲናገሩ ለማዳመጥ እኔ ዝግጁ አይደለሁም። በመጽሐፍ ቅዱስ የማስረጃው ግን ሲያወሩ የሚናገሩትን ሀሳቦች ለመስማት ግን ጆሮዬን ቢቆረቁረኝ እንኳን ዝግጁ ነኝ፣ እሰሞታለሁ። እርሱ ያቀረቡትን ሀሳብ መጽሐፍ ቅዱስ ስለሆነ አሁን የሚመዝነን መጽሐፍ ቅዱስ ይሆናል ማለት ነው። የሚመዝነን መጽሐፍ ቅዱስ ይሆናል። እርሶም የሚያነሱት ጥቅስ ይኖራል፣ ለትም የመነሳው ጥቅስ ይኖራል። ከዛ በኋላ መመዘኛው ሚዛናችን መጽሐፍ ቅዱስ ሆኖ ይዳኘናል። ከዛ ውጭ ግን እኔ የምናገረው እኔ የሆነ አስቴት ከገቡ ሰዓት ጀምሮ እንዲህ እያሉ እያስቸገሩ ስለሆነ ነው። ይኸውልህ ፍለጋ ማለት እሺ፣ እኔ አሁን ለመናገር የኔ ስም ለማለት የራሴን ፍለጋ ሀሳብ ለማውራት አይደለም፣ እሺ የራሴንም ሀሳብ እዚህ ጋር ለማውጣት ሰዎችን የሆነ አቅጣጫ እንዲይዙ አይደለም አይ እያልኩ በቃ ያለሁት። አይደለም እኔ ይኸውልህ እያወራሁት ፕሮፌት ያለሁት ስለ በቃ ተረድተሞታል። አሁን ወደ እውነት ማስረጃው በሆነ መንገድ ነው ወደ ማስረጃው ብቻ ይገቡ። እኮ ወደ ማስረጃው ነው የምመጣው። ልደት አሁን ለምንድን ነው እኮ ሀሳቤን ማታግዘኝ? ኧረ እንኳን ምን በመድኃኒዓለም እንደሆነ አንተ እንኳን እባክህን ሳትነግሩኝ ማስረጃ በላችሁ እንጂ ልደት እኔ ወንድማሽ እኮ ማስረጃ ራሱ ማቅረብ አልቻልኩም እኮ እናንተ እኮ ስለሌለ እኮ ነው እንትን ማቅረብ እያላችሁኝ። ያልቻልከው። እሺ አቅርብ ማስረጃ። ይኸው 2 ደቂቃ ሰጠው፣ 2 ደቂቃ ሰጠው። አውራ እሺ 2 ደቂቃ ሰጠው፣ 2 ደቂቃ ሰጠው። ያው በደንብ ስማኝ። ያው እያልኩ ያለሁት እኔ ለተመሰለው ምስል በብሉይ ኪዳን ላይ የነበሩት ምስሎች ሁሉ የሚያሳዩት ሊመጣ ያለውን የአዲስ ኪዳኑን በሰው መካከል ሆኖ ሰው ሆኖ የተገኘውን ልጁ ኢየሱስ ክርስቶስን ነው። ክርስቶስን ለማሳየት ነው እያንዳንዱ ነገር የተገለጡት ማለት ነው። ቤተ መቅደስ ውስጥም የእግዚአብሔርም ታቦትም የሆኑ ሁሉ ነገሮች የሚመጡት መጪውን ኢየሱስ ክርስቶስን የሚያሳይ ነው እና ልል የፈለግኩት አንድ ነው። እዚህ ጋር የተመሰለውን ምስል ለአንተ አታድርገው ሲል ለጣዖት ብቻ አይደለም። ሚስትህ እንኳን ከእግዚአብሔር በላይ ከሆነች ጣዖት ነው የምትሆንብህ። ገንዘብ እንኳን የምትወድ ከሆነ ከእግዚአብሔር የሚበልጥብህ ማንኛውም ነገር ለአንተ ጣዖት ነው። እንኳን ሰው ሰርቶ እንኳን ሰግደ እንኳን ቀርቶ ቤት ላይ ላለው ከእግዚአብሔር በላይ ያደረግከው በህይወት ላይ የሾምከው ነገር ሁሉ ለአንተ ጣዖት ነው። ለሱ እየተገዛክ ነው። ለሱ ነው እያመለከው ነው። ስለዚህ እኔ ልናገር የምፈልገው ስግደት ለማን ነው ካልክ ለእግዚአብሔር ብቻ ነው። ዛሬ እኮ ለስዕል ትሰግዳላችሁ እኮ እናንተ ለቆመው ምስል። አሁን ለፍጥረታት ፍጡር ለሆኑት እግዚአብሔር ለፈጠራቸው ፍጡር ለሆኑት እኮ ትሰግዳላችሁ። ይሄ ቃሉ ይላል። አንድ ጊዜ ፍፄ በጣም በሚያሳዝን ሁኔታ እድሉን ሰጥተን ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ቅዱሳት ስዕላት ልክ አይደሉም በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ መጽሐፍ ቅዱስ ጥቅስ እንድትሰጠን ጠይቀን ነበረ። ልትሰጠን አልቻልክም። ስለዚህ የምትቃወመን ልብ ወለድ በሆነ በራስ ታሪክ እንጂ መጽሐፍ ቅዱሳዊ ማስረጃ የትኛውም ጴንጤ በእርግጥ ማስረጃ የለውም። ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ስህተት ስለመሆናቸው ማስረጃ ከመጽሐፍ ቅዱስ መቅረብ ጴንጤዎች ማለት ነው። በደንብ ማስረጃ አለ። ጴንጤዎች የለም። ጠበቅነህ እኮ ስጠብቅህ እስኪ ከአሁን ማስረጃ ይሰጠኛል ብዬ ስጠብቅ ሚስት፣ ባል፣ አጎት፣ እናት፣ ፍቅረኛ ምናምን ማለት ጀመርክ እንጂ የመጽሐፍ ቅዱስ ማስረጃ ማቅረብ አልቻልክም። በድጋሚ አንድ ድል ልስጥ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ልክ አይደሉም በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ የምታቀርበው ከብሉይ ኪዳንም ሆነ ከአዲስ ኪዳን መጽሐፍ ቅዱስ ጥቅስ ካለ አንድ ስጠኝ። ማስረጃ አንድ። ለማንኛውም ለቆመ ምስል አትስገድ የሚል ጥቅስ እኮ ሰጠው። ጥቅስ ሰጠው። ለማንኛውም ዘጸአት ላይ 20 ላይ ያለውን ከ3 4 ስዕላት ነው ያልኩህ። ለስግደት አይደለም የጠየኩህ። አሁን አትሳሳት። ዘጸአት 20 እኮ ስለ ጣዖት ነው የሚያወራው። መለስንልህ። እሱንም መለስንልህ። ስለ ስግደት አልጠየቅንም። ቤተክርስቲያን ውስጥ ያሉት ስዕላት በቤተክርስቲያን ውስጥ ያሉት ስዕላት ይህ መጽሐፍ ቅዱሳዊ ናቸው በዚህ መጽሐፍ ቅዱስ መሰረት ምትል ከሆነ ጥቅስ አምጣ አልኩ። ዘጸአት አልከኝ። ዘጸአትን መለስኩልህ ስለ ጣዖት እንጂ በሌላ ቦታ ላይ እግዚአብሔር ስዕላትን እንዲቀርጹ
ምስልን እንዲቀርጹ ያዘዘበትን ኢቨን ማስረጃ አምጥቼ አሳይቻለሁ። ስለዚህ አለህ ወይ? አይ እኔ እኮ አልኩህ እኮ በታች ምድር ካለው ከምድር በታች እሱን ካለው መለስኩልህ እኮ። ማንኛውም ሲል እኮ ለጣዖት ብቻም እያለ አይደለም። ታዲያ ለጣዖት እግዚአብሔር ሌላ ቦታ የሚሰራ ላይ ስል ብቻ ተሳስቶ ነው? አይደለም። ኪሩቤልን ለምን ቅረጽ አለ? ታዲያ ኪሩቤልን ለምን ቅረጽ አለ? እግዚአብሔር አምልኮ አላቸው። ኪሩቤልን ለምን ቅረጽ አለ? ኪሩቤልን ለምን የአምልኮ ቅረጽ አለ? መልክ አላቸው ለምን ይላል ቅረጽ መጽሐፍ አለ? ቅዱስ ሲናገር። ኪሩቤልን ወንድሜ አንድ ጊዜ አዳምጠኝ፣ አንድ ጊዜ አዳምጠኝ። ኪሩቤልን ቅረጽ ያለው ማን ነው? ማን ነው? እግዚአብሔር። ለምን አለ ታዲያ? እንዲሰገድለት እንዲመለክለት እኮ አይደለም። ለምን አለ ነው? ለምን ቅረጽ አለ? እዛ ጋር ቅድም እንዲሰገድለት እኮ አይደለም። አምልኮ የሚገባው ለአንድ ለአብና በቃ ክርስቲያኖች በዚህ አጋጣሚ አንድ ማወቅ ያለባቸው አንድ ነገር ልንገራቸው። የትኛውን ጴንጤ ጥያቄ በቀጥታ የመለሰላቸው ይህን ነገር ሁሌ ነው አለ ምን የምናገረው እኔ የትኛውን ጴንጤ ጥያቄውን የጠየቃችሁትን ጥያቄ በቀጥታ የመለሰ ቀን ከጴንጤነቱ 50% ይወጣል ማለት ነው። ከጴንጤነቱ 50% ይወጣል። ሰማይ ዝቅ ምድር ከፍ ቢል ማለት ጴንጤ የጠየቀውን ጥያቄ በቀጥታ መቼም አይመልስልን፣ መቼም አይመልስልን። እንዲሁ ይቃወማል በደመ ነፍስ እንጂ ማለት ነው። መጽሐፍ ቅዱሳዊ ማስረጃ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ስርዓቶችም ይሁን አምልኮዎችም ይሁን ቀኖናም ይሁን ዶግማም ይሁን አስተምሮም ይሁን ፉርሽ ሊያደርግብህ አይችልም። ስግጥ ግግም ብሎ ይከራከራል እንጂ አሁን ይህን እድሉን ሰጠሁት ቀለል ባለ መንገድ። ምክንያቱም ሁሌ የሚያነሱት ብትችት ስለሆነ በስዕላት ዙሪያ ላይ ምንድን ነው ያልኩት? በቃ ቀለል አድርገውና መጽሐፍ ቅዱስ ላይ እናንተ ቤተ መቅደስ ውስጥ ቤተ ክርስቲያናችሁ ውስጥ ያደረጋችሁት ስዕል ልክ አይደለም፣ ስህተት ነው ብሎ ሊያስተምር ሊያስረዳ የሚችል መጽሐፍ ቅዱሳዊ ማስረጃ አምጣ ብዬ ነበር እድሉ የሰጠሁት። ሄዶ ዘጸአት ስለምን እንደሚያወራ ቅድም አውራሮችላቸዋል። በላይ በሰማይ ሲል ጨረቃና ከዋክብትን፣ በምድር ሲል ደግሞ እንስሳትን፣ ጥጃም፣ በሬ፣ ላም እንደዛ እያደረግ ማምለክ እንደማትችል፣ በባህር ሲል ደግሞ አሳ አንበሪዎችን፣ ሌሎችንም ለራስህ ቀርጸህ ለአምልኮ አትጠቀማቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፀሐይ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨረቃ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላም ቅርጽ ተደርጎ ይመለካል አይመለክም? የአሳ አንበሪ ቅርጽ፣ የእባብ ቅርጽ ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለካል አይመለክም? አይደለም እሱ የስላሴ ስዕል አይመለክም በፍጹም። ስለዚህ ጥቅሱ ለእኛ ለክርስቲያኖች የሚመለከት ሳይሆን በሰዓቱ እስራኤላውያን ወደ አምልኮተ ጣዖት እየተንደረደሩ ለነበሩ እስራኤላውያን የሚመለከት ነው እንጂ በአዲስ ኪዳኗ በክርስቶስ ኢየሱስ በተመሰረተችው ቤተክርስቲያን ውስጥ የሚመለከተን አይደለም። ሌላኛው እንደዛም ሆኖ ግን እሺ እግዚአብሔር ስዕል መቅረጽን በራሱ ምስል መቅረጽን በራሱ ሙሉ ለሙሉ ነው ወይ የተቃወመው? አልተቃወመም። ዘጸአት ምዕራፍ 25 ከቁጥር 25 አሁን መጽሐፈ ነገሥት ነው። መጽሐፈ ምን ነበረ? መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ምዕራፍ 6 ቁጥር 29 ላይ እዛ ጋር ደግሞ በተቃራኒ እግዚአብሔር ቀረጽ በቃ ኪሩቤልን እንዲሁም ከፈነዳ አበባ ምስል ቀረጸ ብሎ የተናገረውን ደግሞ አይተናል። ስለዚህ እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የተቀበለውን እንቀበላለን። አሁንም ጴንጤዎች ካላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ልምምድ ካላት በዚህ ብላችሁ ልትነግሩን ትችላላችሁ። እድሉን መስጠት ይቻላል ለቀጣዮቹ። እግዚአብሔር ያክብርልኝ። እናመሰግናለን ለትሻ። በጣም 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 ቃሎት ያሰማልን እና ቤኑን ሰላም ሰንላችሁ ወጡ ሶላለህ አይ ቲንክ ስልክ ገብቶበታል። እሺ እስከዛ ሌሎች ወንድሞች እድል እንስጥ። ፌዝ የሚል አካውንት ይሰማል? ይሰማል ወንድሜ። እሺ ማን በል? ፌዝ እባላለሁ። አይ እኔ እንኳን ኦርቶዶክስ ነኝ። እንትን ታች ሆኜ ነበረ መከታተላችሁ። እስኪ ቀረብ ብዬ ደግሞ ልስማ ብዬ ነው እንጂ ቦታ ካጣበብኩ ያው ልወርድ እችላለሁ። ምንም ችግር የለው። እንደማችን እግዚአብሔር ያክብረልን። ለሌሎች እስከዛ እድል እንስጥ። እዚሁም ችግር የለው። ምን የሚለው አይ አም ፎሎወር ኦፍ ጂሰስ የሚል አካውንት ይሰማል? የማይክ ምልክቱን ክፈቱት ፕሊዝ።
እሺ ይሰማል። ሰላም ሰላም፣ ክርስቶስ እናንተና ሁላችሁም ይሁን። ሰላም። ማንን ብል ስምህን? ሳሙኤል። እሺ ሳሙኤል፣ ከየት ቤተ እምነት ነው የመጣው? እኔ አክቹዋሊ ዩኒታሪያን ነኝ። ምን አልከኝ? ዩኒታሪያን ክርስቲያን። ዩኒታሪያን ናቸው እነዚህ በስላሴ አማኞች አይደሉም። በ19 ስንት ነበር የእናንተ ሃይማኖት የተጀመረው? 1960 ነው። አክቹዋሊ እኔ ስቲል ፕሮቴስታንት ነኝ ያለው፣ ግን እሱ አሁን ኦኬ፣ ያለኝ ፕሮቴስታንት ነህ? አንደርስታንዲንግ ኦኬ ኦኬ፣ ቀጥል እስኪ ትንሽ እንስማ። ትንሽ አማርኛ የኔ ቋንቋ አይደለም፣ ሰው ትግርኛና እንግሊዝኛ ነው የሚያወራው። ፈለገ ግን እንግሊዝኛ እሞክራለሁ። ስለሚችል እሱ በእንግሊዝኛ ያወራል። አውራው እሱም በእንግሊዝኛ። እሺ እኔ እሺ፣ በምን ስራ አመሰግናለሁ። እኔ በምን ስራ ልደት በምን ጸጋዬ በአንተ ፊት ችግር እንግሊዝኛ የለም፣ ማውራው? አማርኛ እሞክራለሁ። በምን ስራዬ በጣም ደስ ይላል። ችግር ካለ ትግርኛ አስተረጉምላቸዋለሁ። እኔ ችግር የለውም፣ አስተረጉምላቸዋለሁ። በቃ በሚችለው ያወራል። እሺ መጀመሪያ ኦኬ፣ አመሰግናለሁ ስለ ኦፕሽኑ ወይ ይሄ ኦፖርቹኒቲ ስለሰጠኝ። የኔ አንድ ጊዜ ጥያቄ አንድ ጊዜ አንድ ጊዜ ቆይ፣ እሺ አንድ ጊዜ ወንድማችን፣ እሺ፣ አንድ ጊዜ ይቅርታ፣ ለአንድ ልትሻ ሁለት ነገር ብቻ ሳላሳየው ስለወጣ ፕሮፌት አንድ ጊዜ ድርስጠን ወደ እሺ እንግሊዝኛ ከመግባታችን በፊት እሺ፣ ፕሮፌት ይሰሞታል? ይቅርታ ቅድም ያወረዳችሁኝ ስለወጡ በጣም ይቅርታ መጀመሪያ መልሱልኝ። ለምን ፕሮፌት አወረዳችሁኝ? ፕሮፌት አሁን እሳቸው እርሶ ነው ፕሮፌት ምናምን እያላችሁኝ እዚህ ጋር ሳታከብሩኝ ፕሮፌት እዚህ ጋር ግን አወረዳችሁኝ። ፕሮፌት እንዲህ ወይ ለማለት ነው የገቡት? በቃ እንለያይ ወይስ እድል አይደለም፣ እንስጠው? አንለያይም። አሁንም እኮ በቃ እኮ ቅድም ብያለሁ፣ ስሞትን ስጠራ ማውረዱንም ይኸውልህ ምንም ፕሮፌት በእጃችሁ ነው። ቆይ ፕሮፌት ስሞትን ስጠራማ እንደማመጥ እንጂ አሁን እዚህ ጋር እሱ እንዲያረጋችሁኛ አስወረዳችሁኛ ምናምን ምናምን የሚለውን ነገር አሉትም አላሉትም ምንም የሚያመጣው ነገር ስለሌለ አንድ ጊዜ ባቁት፣ አንድ ጊዜ አዳምጠውን ፕሮፌት። ሁለት ነገር ብቻ ላንሳለሁ ለእርሶ። አይ ቲንክ ልደት ያስረዳውን ነገር ወደ ጎን ይተዉትና በአጠቃላይ በእርሶ እምነት ስዕላት በአጠቃላይ መጽሐፍ ቅዱስ አይደሉም ብለው ያምናሉ አይደለ ፕሮፌት? አይደል? መጽሐፍ ቅዱሳዊ አይደሉም ለማለት ለነሱ ለሚቀረጹት ምስል አምልኮ የምታደርግ ከሆነ አይ ስግደት ስለ አምልኮ የምታደርግ አይደለም ከሆነ የወሎት አሁን መቀላቀል የለቦትም። በመጀመሪያ የእርሶ ስም ማነው ስሎት፣ ለምሳሌ የእርሶ የሚቀድመው ስሞት ፍጹም ነው። ከፍጹም በኋላ ደግሞ የአባቶ ስም ይኖራል አይደለ ፕሮፌት? ከዛ የአባቶ ስም ይኖራል፣ ከዛ ደግሞ የአያቶ ስም ይኖራል። ስሞት ማነው ስንሎት የአያቶን ስም ማውራት አይጠበቅቦትም። በመጀመሪያ የእርሶን ስም ነው መንገድ ያለበት። አሁን ይመለካሉ ወይስ አይመለኩም፣ ይሰገድላቸዋል ወይስ አይሰገድላቸውም እናወራለን። ከዛ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለው ነው እርሶ የሚያምኑት? ተናግሬያለሁ። ምን መጽሐፍ አሉ? ቅዱሳዊ አይደለም ለማለት አሁን እኮ ሰው እኮ ምን ብለው ለማምለክ ነው እርሶ የሚያምኑት ፕሮፌት? እንዴ ለተ የምን ግራ እኔ መጋባት ማምነው ነው? እኔ እርሶ ማምነው የሚያምኑት ምንድን ነው? ለአንድ ለአብ የሚሰገድለት እሱ እኔ የሚሰገድለት ለማን ነው በእውነትና የሚሰገደው ብዬ አይደለም የሚጠየቅኩት። አሁንም እባክዎ ጥያቄውን ያዳምጡ። ይሰገዳል ወይስ አይሰገድም እናወራለን። ይቆዩ፣ ይረጋጉ። ይመለካሉ ወይስ አይመለኩም እናወራበታለን። ይረጋጉ ፕሮፌት። እንዴ አሁን አንዱን ሳይዙ የቆጡን አደርብ ብላ የምን ማንጣለች ይባላል። የሆነ ነገሩን ሳይጨርሱ ወደ ሌላ ነገር አይሩጡ። እሺ ይኸውልዎት፣ ይሰገዳል ወይስ አይሰገድም ቆይ እናወራለን። እሺ ፕሮፌት፣ ይመለካል ወይስ አይመለኩም እናወራለን። በመጀመሪያ በእርሶ እምነት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለው ነው የሚያምኑት እርሶ? ስዕላዊ ምን አይነት ስዕላዊ? ስዕላት መጽሐፍ ቅዱሳዊ ናቸው ብለው ያምናሉ ወይስ አያምኑም ስሎት ምን አይነት ስዕላት ብለው ከተናገሩ መልካም ላስረዱት። አሁን እንደዚህ የነ ሞናሊዛን ምናምን መቼም አልሎትም። ለምሳሌ ኦርቶዶክስ ቤተክርስቲያን የምትገለገልባቸው የቅዱሳን መላእክት፣ የቅዱሳን ሰዎች፣ የሐዋርያት፣ የጻድቃን፣ የነቢያት የነዚህ ስዕላት በአጠቃላይ መጽሐፍ ቅዱሳዊ ናቸው ብለው ያምናሉ ወይንስ አያምኑ? እምነቱን ይንገሩን ባጭሩ።
ምንም ብዙ ማብራራት አይጠበቅበትም። ይኸውልህ ለቆመ ለማንኛውም ምስል አትስገዱ የሚል ቃል እኔ ነው አሁን በሃይማኖት። ቆሟል ወይስ ተቀምጧል የሚል ነገር አላነሳውለትም። ፕሮፌት ምን ሆኖ ነው? ኢየሱስ ያድናል ብለው ያምናሉ? ፕሮፌት በደንብ ያድናል። በቃ ልክ እንዲህ ነው የሚመለሱ። አዩ በቃ እምነቱን አዎ በቃ ያድናል ብዬ አምናለሁ። ስዕላት መጽሐፍ ቅዱስ ናቸው ብለው ያምናሉ? አምናለሁ ወይ አላምንም? አላምንም። በስዕል አላምንም። በቃ እንዲህ ነው የሚመለሰው። ጥሩ በቃ አሁን እቺን እንዲሉ ፈልጌ ነው እኔ። በቃ ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ነው የሚያምኑት። በጣም ጥሩ። እሺ እስኪ አንድ ነገር ለእርሱ ለማሳየት ልሞክር። እዚህ ጋር ይቅርታ፣ በጣም ይቅርታ ክርስቲያኖች ወንድሞች፣ የፕሮቴስታንት እህት ወንድሞቻችን የ66ቱ መጽሐፍ አለ እጄ ላይ ይታዩታል። ፕሮፌት የአዲስ መደበኛ ትርጉም መጽሐፍ ይላል። ይታዩታል አይደል? መጽሐፍ ቅዱስ ፕሮፌት አይታዩትም? መጽሐፍ ቅዱስ ይታያል። ግን እያልኩ ያለሁት በጣም ጥሩ። እዚህ ላይ የምን ስል ይታዩታል? አልሰግድም ነው። እኔ አሁን ስለ ስግደት ቆይ ይረጋጉ እናወራለን። ፕሮፌት ምንድነው ዱላ እንደበዛበት ሌባ እንደዚህ መጪው? ቆይ ይረጋጉ እንጂ እርሶ እኮ የሃይማኖት መምህር ኖት አይደል እንዴ? በሚያገለግሉበት ቸርች በጣም ለብዙ ምዕመናን ኃላፊ ኖት። ተረጋግቶ ያወሩ። እዚህ መጽሐፍ ቅዱስ ላይ የምን ስዕል ይታዩታል? የመስቀል ስዕል። እሺ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ፕሮፌት አሁንስ መጽሐፍ ቅዱሳዊ ናቸውም አይደላቸውም ለማለት አይደለም። እኔ እያልኩ ያለሁት ናቸው ወይንስ አይደሉም? የቀደሙ መልሶትን ያስተካክሉ ፕሮፌት። መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ፕሮፌት እኔ ይሰግዳሉ ብዮታለሁ። አሁን ለዚህ ስዕል እርሶ ይሰግዳሉ ብያለሁ አላልኩም። እርሶ ይህን ስዕል ያመልካሉ ብዮታለሁ አላልኩትም። እባክዎ ቆይ ይረጋጉ ፕሮፌት። ምን ሆነው ነው? አሁን እኮ የሚጮህበት ታይም አይደለም እኮ። ይረጋጉ እንጂ ምናልባት አገልግሎት ላይ እርሶ ሲያገለግሉ እየጮኸ አገልግሎ ሊሆን ይችላል። አሁን ግን እንዲህ ስንወያይ ከኛ ጋር እባክዎት፣ እኛ ጩኸትን በጣም የሚያስደነግጠን ህዝቦች ነን። እኛ ክርስቲያኖች ነን። ሰው እኛ ቤተክርስቲያን ውስጥ በጩኸት አይደለም የምንገለገለው። ቶናችንን ቀነስ አድርገን ነው የምንማማረው የምንገለገለው። ፕሮፌት እዚህ ላይ የምን ስዕል አለ ስሎት የመስቀል ስዕል ብለውኛል። በጣም ጥሩ። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው ወይንስ አይደለም? ፕሮፌት ይሄ የ66 መጽሐፍ ቅዱስ ነው። የፕሮቴስታንት እህት ወንድሞቻችን መጽሐፍ ነው። እርሶ የሚይዙት አይነት መጽሐፍ ቅዱስ ማለት ነው። እሺ አሁን ስዕላት መጽሐፍ ቅዱስ ናቸው ወይስ አይደለም? ምን ብለው ነው የሚያምኑት? ፕሮፌት መጽሐፍ ቅዱሳዊ ናቸው፣ ግን አምልኮ የሚገባ መጽሐፍ ቅዱስ ናቸው ብሏል። አስምሩበት። መልስ ቁጥር 2 ይላል። መልስ ቁጥር 1 ምንድን ነበረ? መጽሐፍ ቅዱስ አይደሉም ነበረ። እሺ ከዛ በኋላ አይደሉም ያልኩበት ምን ምክንያት ፈለገ? ቆይ ፕሮፌት ያረ ይረጋጉ ባኮት። ምን ሆኖ ነው? አሁን እርሶ ገቡና ይወሉት ከተወሰነች ደቂቃዎች በፊት ስዕላት መጽሐፍ ቅዱስ እንደሆኑ ያምናሉ ወይ ስንሎት፣ አዎ አይደሉም፣ ስዕላት መጽሐፍ ቅዱስ አይደሉም ብዬ ነው ማምነው አሉ። እሺ አሁን ደግሞ መለሳለንና እዚህ ላይ የምን ስዕል ይታዩታል ብለን ስዕል ካሳየኑት በኋላ እሺ ፕሮፌት አሁንስ እስቲ ያስቡበት ምን ብለው ያምናሉ ስንሎት፣ ስዕላት መጽሐፍ ቅዱስ ናቸው አሉ። አሁን ለምን አሉ እንዴት አሉ ምናምን እርሱ ለህሊኖትና እርሶ ለሚከተሉ አማኞች ተውና፣ ይሄንን ስዕል ማነው ሳሉ ያላችሁ? ፕሮፌት ከይቅርታ ጋር ማነው ሳሉ ያላችሁ? ይሄንን ስዕል ፕሮቴስታንት የሆኑ ሰዎች ስዕላት መጽሐፍ ቅዱስ አይደሉም ብለው ያምናሉ። ማነው ሳሉ ያላችሁ? ማነው ሳሉ ያላችሁ? ይሄን ስዕል ፕሮፌት እሰሞታለሁ። አንተ የሆነ ጥያቄ እየጠየቅ የሆነ መልስ እያገኘ አንተ የፈለግከውን ሀሳብ መስጠት አትችልም። ማነው ይሄን ስዕል ሳሉ ያላችሁ? ማነው ያላችሁ? እባክዎትን መልስ። እርሶ እኮ አስተማሪ ኖት፣ መልሱ እንጂ አይደለም። ቆይ ለየትኛውም ለተመሰለ ምስል መምህር ኖት እርሶ ፕሮፌት። እኔ አሁን ይሰገዳል ወይስ አይሰገድም ብዬ አላወራሁትም። ፕሮፌት ይረጋጉ። ስለ ስግደትም ስለ አምልኮም ላወሮት ነው። ቆይ ይረጋጉ። በመጀመሪያ ይችን ይጨርሱ። 2 እግር አለኝ ተብሎ ወደዛ ፋይ ወጣ። ፕሮፌት አይደለም። እባክዎት ይረጋጉ። መጀመሪያ ይሄንን ስዕል ማን ነው ሳሉ ያላችሁ? መልስ አለዎት ወይስ የለዎትም? ይሄ በመጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ መጽሐፍ ቅዱስ ማስረጃ ያውጡ። ማስረጃ ምን ላይ እናውጣ? ሁላችሁም ሰምታችኋል። በመንፈስ ቅዱስ መሪነት የተሳለ ስዕል ነው ብለዋል። መጽሐፉን በመንፈስ ቅዱስ መሪነት የተጻፈ መጽሐፍ ነው ብለዋል። ማስረጃ ያውጡ። ይሄ ስዕል በመንፈስ ቅዱስ መሪነት ሳሉ እንደተባላችሁ። ይኸውልህ በደንብ ስማኝ። ይኸውልህ አሁን እናንተ በጣም ማለት አንደኛ እውነት ለመናገር አሁን እዚህ ጋር እውነት ሀሳብና ስቴቱን ያቆዩት። አንድ ጊዜ ማስረጃ ያውጡ። ምክንያቱም በምሳሌ ማስረጃ ያውጡ። ፕሮፌት እኮ ማስረጃ ያወጣለሁ፣ ግን እድል ስጠኝ አውራ።
መጽሐፍ ቅዱስ ግን እኮ ያውቃሉ ላውራ። እርሶ? ምንም እኮ እኔ እያወራሁ አይደለም። መጽሐፍ ቅዱስ ያውቃሉ ፕሮፌት? የጠየኩትን ይመልሱልኝ። በደንብ ነው የማውቀው። መጽሐፍ ቅዱስ ይዤ ነው ህይወቴ ሁላችሁም ስሙ። የተከተልኩበት መጽሐፍ ቅዱስ ያዳኘኝን እርሶ አንብቦ አውቀዋለሁ። ያውቃሉ ፕሮፌት? ቆይ ያዳምጡ አንድ ጊዜ። መጽሐፍ ቅዱስ እርሶ አንብቦ ያውቃሉ? በደንብ አውቃለሁ። ኪሩቤል ማን ነው? ሁላችሁም ስሙ። ክሩቤል ላይ መጽሐፍ የተሰለፈ ቅዱስ ቆይ ይረጋጉ። ቆይ አሁን እንዲህ ስለ ጮሁ ማንም የሚያዳምጡት የለም ፕሮፌት። እሺ ኪሩቤል ማን ነው? ቅድም ሲጠየቁ ላሽ ለማለት ሞክረው ነበር እና መጽሐፍ ቅዱስ ያነባሉ ወይ ስንለው እኔ ከመጽሐፍ ቅዱስ ጋር ነው ውለው ብለዋል። እሺ እኔ እንደዚህ አይነት ደግሞ ጉራ እና ትምክህት በጣም ስለሚደብረኝ ነው ፕሮፌት እንዲህ አይነት የልጅ ጥያቄ የምጠይቁት። ኪሩቤል ማን ነው? ይመልሱልን። ማይኮተን ይክፈቱን ይመልሱ። መልስ የማይመልሱ ከሆነ አሁንም ሚዩት ይደረጋሉ። ይኸውልህ አሁንም ይኸውልህ እኔ እኮ ምንም እያወራሁ አይደለም። ሳወራ ኪሩቤል ማን እናንተ ነው? ሌላ ሀሳብ ነው መረጃ ወደ መልሱ ትላላችሁ። ሂዱ። ከዚህ የሚበልጥ መረጃ ፕሮፌት ምን አለ? እየተናገርኩ ያሉት ኪሩቤል እኮ ማን መረጃ ነው? ነው። ትክክል ነው እርሶ መጽሐፍ ፕሮፌት፣ እርሶ ትክክል ነው። መጽሐፍ ቅዱሳዊ እኛ ነው። ተሳስተናል ፕሮፌት። ይኸው ሰሙን። እኛ ተሳስተናል፣ እርሶ ትክክል ነው። ኪሩቤል ግን ማን ነው? በቃ ኪሩቤል ማን ነው? ያው ይሄን ይመልሱ እኮ ቆይ ስለማላውቅ። እሺ ልናገር ማን ነው? ቀጥታ ወደ ያው መልሱ። በደንብ አይደለም ልናገር፣ እኔ ወደ ልናገር። መልሱ ምንም መጀመሪያ ወደ መልሱ። አያማችሁም፣ አይቆረቁራችሁም። እኛ በመጀመሪያ ወደ መልሱ። ኪሩቤል ማን ነው ፕሮፌት? ማን ነው ኪሩቤል? ቆይ እኮ እነግርሃለሁ፣ ፍለጋ በደንብ ኢየሱስ ማን ነው ላስረዳ። ፕሮፌት? ቆይ ኢየሱስ ማን ነው? ቆይ እነግርሃለሁ፣ እኔ በደንብ ነው አሁን የምነግርህ። ይንገሩ። መጀመሪያ ኢየሱስ ማን ሀሳቤን ነው? ላስጨርሰኝ። ኢየሱስ ማን ለምን ነው? ወደዛ ሀሳብ ውስጥ የጠየኩትን ይመልሱ። ኢየሱስ ማን ነው? ፍለጋ ምን ሆናል? እኔ ላውራ ወይ ልወርድ ነው? ከዚህ በኋላ እኔ እዚህ ኮሜንት ሴክሽን ላይ እሳቸው ስላላወቁ ነው። ኮሜንት ሴክሽን ላይ ፍለጋ እያላችሁ የምጽፉ ሰዎች እኔ ብሎክ ነው ማድረጋችሁ። ፕሮፌት ቆይ አንድ ጊዜ አዳምጡኝ። ኢየሱስ ማን ነው? ልውረድ እንደ ፍለጋ? እኔ አክብሬያችሁን የመጣሁት ይችላሉ። ያለኝን በቃ ይውረዱ፣ ለማወቅ ይውረዱ፣ እራስዎትን ያውረዱ። በሉ ይውረዱ። በቃ መልስ የለዎትም። በቃ መጽሐፍ ቅዱስ አውቃለሁ ምናምን ብለው ሌላ ጊዜ ግን አታኪ ዘራፍ አይበሉ። አይደለም አንልም። በቃ ለዚህ ነበር ያስገባሁት። ይኸውልዎት ምን አለ መሰሉት፣ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ከኢየሱስ በስተቀር ሌላ አምልኮት፣ ስግደት አይገባም ነው የሚያልኩት። ኢየሱስ ማን ነው ለሚለው ጥያቄ መልስ ነው አይደለ? ይሄ ፕሮፌት አሁን የመለሱልኝ መልስ ነው አይደለ? አይደለም። ይኸውልህ ወዳጄ አይደለም። እሺ ኢየሱስ ማን ነው? ኢየሱስ ማን ነው? በደንብ ስማኝ። ቆይ በደንብ ሰሞታለሁ። ማን ነው እሱ? ቆይ እኔ ይኸውልህ ስለ ኢየሱስ ከመናገሬ በፊት ስለ ኢየሱስ ማን ነው? ለምንድን ነው የሚያንቆት? ይናገሩ። ለምን ያንቆታል? ይናገሩ። ኢየሱስ ማን ነው? ሀሳብ አለኝ። መጀመሪያ ከሀሳቡ በፊት መልስ ይመልሱ። ኢየሱስ ማን ነው? በደንብ ቆይ። እኔ አሁን ከመመለሴ በፊት መጀመሪያ ምን እንደሆነ ልናገር። ለምንድን ነው ጉሮሮትን የሚያንቆት? ፕሮፌት ኢየሱስ ማን ነው? ይመልሱ። እግዚአብሔር ልጅ ነው። እሺ እሱ እግዚአብሔር ልጅ ነው። ኪሩቤል ደግሞ ማን ነው? ሁላችሁም ስሙ። መልስ መናገር ጀምሯል። ማን ነው ኪሩቤል? ኪሩቤል መልአክ ነው። መልአክ ነው። ኦኬ። ስንት መልአክ ነው ኪሩቤል? አንድ መልአክ ነው ወይስ 18 መልአክ ነው ወይስ 60 መልአክ? ስንት መልአክ ነው ኪሩቤል? እሱን እናንተ ናችሁ የምታውቁት። መጽሐፍ ቅዱስ እኮ አነባለሁ አሉ እኮ ፕሮፌት። መጽሐፍ ቅዱስ ጋር ነው ብሎ መጽሐፍ ቅዱስ አውቃለሁ። መልአክን አይደለም የምናመልከው፣ ለመልአክ አይደለም የምንሰግደው። ስንት መላእክቶች ናቸው? ይኸውልህ እኛ ለመልአክ ወይም ሰው ለፈጠራቸው ለሞቱት ነገሮች አንሰግድም። እኛ ስግደት ለሚገባው ለእግዚአብሔር ብቻ ነው። በቃ ጨርሷል። ፕሮፌት ምንድን ነው መሰሉት? አሁን በወንድምነት ልምከሩት። ይኸውልህ ስሞት እንደሚናገረው አሁን እርሶ ጋር ፕሮፌት ይላል። ባሉበት ቸርች ውስጥ እንግዲህ በትንቢት ቃል ያካፍላለሁ እያሉ ሰዎችን ፈውሳለሁ እያሉ ምናምን ነው የሚያገለግሉት። አይ ቲንክ ፕሮፌት እርሱ ራሶትን በዛ መልክ ነው የሚገልጹት። አይ ቲንክ እና ምን አለ መሰሉት ፕሮፌት ገምቶ ማደርና የክርስቶስን ቃል ፈትፈቶ መናገር የተለያዩ ጉዳዮች ናቸው። በቃ ባጭሩ እርሶ በሀሳብ ደረጃ ለምን ሀሳቡን ተቃወሙ አንልም። ስለ ስዕላት ለምን ወረዱ ፕሮፌት? እዚህ ቁጭ ብለው ነበር ማዳመጥ የነበረቦት። ስለ ስዕላት፣ ስለ ስግደት ምንም አይነት ነገሮችን ማንሳት ይችላሉ። ነገር ግን በመጀመሪያ ቀድሞ መጽሐፍ ቅዱስን ማወቅ ይጠበቅቦታል። አሁን ይህን ያክል ጠንከር አድርጌ እርሶን የምናገረው ለምንድን ነው? በጣም ተለጠጡ ፕሮፌት። መጽሐፍ ቅዱስን አውቃለሁ፣ ከመጽሐፍ ቅዱስ ጋር ነው ውሎዬ፣ ከመጽሐፍ ቅዱስ ጋር ነው አዳሬ። ያውቃሉ? እርግጠኛ ነው? አዎ በደንብ ነው ማውቀው ምናምን አሉ። መጽሐፍ ቅዱስን 2% እንኳን አንብቦ አያውቁም። እርሶ ቀደም እንዳልኩት ያው ብዙ ጊዜ ገማች ስለሆኑ
አክስትህ ገሊት ናት፣ አጎትህ ገሌ ነው፣ የአጎትህ ልጅ ገሌ ነው ምናምን እያሉ ገምተው ስለሆነ የሚያድሩት እርሶ ገማችነቶ እንዳይነቃቡት ነው መጽሐፍ ቅዱስ የሚይዙት እርሶ እንጂ መጽሐፍ ቅዱስ አንብቦ አያውቁ። ስለዚህ ፕሮፌት ለሌላው ጊዜ እባኮትን ፐርሰናል የሆነ እኔ የምናገረው እርሶ ነው። እዚህ ውስጥ የፕሮቴስታንት እምነት ተከታይ የሆነ ሰው ቁጭ ላይ ያዳመጣል እና የፕሮቴስታንት አማኝ የሆነውን ሰው እባኮት ባያስከፉት፣ ባያሳዝኑት፣ በቃ ባልተዘጋጁበት ጉዳይ ላይ መጥቶ ባይናገሩ። አሁን ለስሙ በጣም የሚገርማችሁ ነገር ይህንን ሰው የሚከተሉ ሰዎች አሉ። መጽሐፍ ቅዱስን የማያውቅ ሰው፣ መጽሐፍ ቅዱስን ጠንቅቆ የማይረዳን ይህን ሰው የሚከታተሉና የሚከተሉ በጣም ብዙ ሰዎች አሉ። በጣም ነው የሚያሳዝነው። በዚህ አጋጣሚ እንዲህ አይነት ነገሮችን በማየታችን ራሱ እጅግ በጣም እናዝናለን። ይሄ ገምቶ አደር የሆኑ ሰዎች አሉ። የቤታችሁ ቁጥር እንዲህ ነው አይደል ምናምን እንደውም ሰፈራችሁ በሁለተኛው ክብልስቶን ታጥፎ ምናምን አጎትህ ምንድን ነበር የሚሰራው? አክስትህ እንደዚህ ነች አይደል? እናትህ ቀላ ያለች ምናምን ገምቶ ማደርና መጽሐፍ ቅዱስን መናገር የተለያዩ ነገሮች ናቸው። ስለዚህ ፕሮፌት ለሌላ ጊዜ ሲመጡ ይህንን የምንነግሮት በክርስቶስ ፍቅር ነው። ለሌላ ጊዜ ሲመጡ ፕሮፌት በቻሉት አቅም ከኛ ከክርስቲያኖች ጋር ሲያወሩ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ። ዝም ብለው አሁን እርሶ የሚያገለግሉበት ቦታ ላይ ራባጀራባባ ሃርጋዱላ ሼቤሬቤቤ ቢሉ ዊዛውት ኤኒ ሪዝን አሜን የሚል ሰው ሊኖር ይችላል። እኛ ጋር ግን ሲመጡ በጣም ይጠንቀቁ። ከኛ ጋር የሚወሩት በመጽሐፍ ቅዱስ የማስረጃ ስለሆነ ፕሮፌት ሰው እንደመጣለት ማውራት የለቦትም። ከዛ ውጭ ደግሞ መጽሐፍ ቅዱስን ሳያውቁ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት አያደርጉ። በቃ አክት የሚደረግበት ቦታ አይደለም። እኛ ጋር ሲመጡ ይጠንቀቁ። ደግሞ ቺ ልሳን ሸምድዱና ደግሞ አገልግሉበት አሉት። በቃ